የምስር ቲዩብ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሉን እንግዲህ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ የቻናል ቤተሰብ ሁኑ እላለሁኝ። በየቀኑ አዳዲስ ቪዲዮዎች እንዲደርሱት ከፈለጋችሁ የደወል ምልክቷን በመጫን ቪዲዮ ለሌላም እንዲዳረስ አድርጉ እያልኩኝ ለዛሬ ይዤላችሁ የመጣው ፕሮግራም እንግዲህ የቀሲል የፊት ማስክን ይዤላችሁ መጥቻለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። የደወል ምልክቷን መጫናችሁን እንዳትረሱ እላለሁ። ቀሲል ማለት ምን ማለት ነው? ቀሲል ማለት እንግዲህ የፊት ማስክ ማለት ሲሆን ይህም የፊት መጠበቂያ ወይም የፊት ማሳመሪያ ማለት ነው። ቀሲል የሚባለው የፊት ማስክን ጊዜ አብዛኛውን ጊዜ በኢትዮጵያ ተወላጅ ወይም የተፈጥሮ ምርት ይታወቃል። ተወላጆች መጠቀም ወይም የሚጠቀሙት ወይም በተፈጥሮ ምርት ይታወቃል። እሱም በተለምዶ ለቆዳና ለፀጉር እንክብካቤ ይጠቅማል። እንግዲህ ቀሲል የፊት ማስክ ለማዘጋጀት በተለምዶ የሚከተሉትን ደረጃዎች መከተል አለባችሁ ማለት ነው። ይህንን የቀሲል የፊት ማስክ እንዴት እንደሚዘጋጅ ከመንገሬ በፊት ማለት ነው። ቀሲል በጣም ፊታችሁን በማሳመር ፊታችሁን ጥርት በማድረግ ከተለያዩ የቆዳ ችግሮች በመጠበቅ የሚታወቅ የፊት ማስክ ነው ማለት ነው። እንግዲህ ይህ የፊት ማስክ በጣም ውበት በመስጠት ፊታችሁ ውብ ሆኖ እንዲቆይ ለረጅም ጊዜ ማለት ነው የሚጠቅም ምርጥ የፊት ማስክ ነው ማለት ነው። ይህም በባህላዊ እንዲሁም ደግሞ በቤት ውስጥ በቀላሉ በመስራት የምንጠቀመው ነው ማለት ነው። አብዛኛውን ጊዜ እንግዲህ ይህ የቀሲል የፊት ማስክ እንግዲህ በመጠቀም የሚታወቁት በአብዛኛው ሀረር አካባቢ ያሉ ሴቶች፣ ወደ ድሬዳዋ አካባቢ ያሉ ሴቶች በጣም ይጠቀሙታል። እንዲሁም በሶማሊያ አካባቢ ያሉ ቆነጃጅት ሴቶች የሚጠቀሙት ነው ማለት ነው። ይህ የፊት ማስክ እንግዲህ ለሁላችሁም የሚጠቅም ነው። ለሴቶች ማለት ለወንዶችም ይጠቅማል ማለት ነው። ስለዚህ ይህ የፊት ማስክ እንግዲህ እንዴት እንደሚዘጋጅ እነግራችኋለሁ። የተለያዩ ደረጃዎች አሉት ለማዘጋጀት ማለት ነው። የቀሲል የፊት ማስክ ወደ አዘገጃጀቱ እሄዳለሁ ማለት ነው። የአንደኛ የቀሲል የፊት ማስክ ስታዘጋጁ 1 ወይም 2 ማንኪያ ያህል ቀሲል መውሰድ አለባችሁ። ከዛ ትንሽ ሳህን ታዘጋጁና 1 ወይም 2 የሻይ ማንኪያ ያህል ንጹህ ውሃ ወይም የሩዝ ውሃ ወይም ደግሞ ሮዝ ውሃን ወይም ሮዝ ወተር ማለት ነው ትጨምራላችሁ። እስከ ማለትም ለስላሳ እስኪሆን ድረስ ትቀላቅሉታላችሁ ማለት ነው። ይሄንን ማለት ነው። ሁለተኛ ተጨማሪ ንጥረ ነገሮችን ወይም አማራጮችን መጠቀም ትችላላችሁ። ይህም ስንል ለተጨማሪ ጥቅም ወይ ለተለያየ አይነት ቆዳ ተስማሚ ለማድረግ 1 ወይም 2 ንጥረ ነገሮችን መጨመር ትችላላችሁ ማለት ነው። ይህም እንግዲህ ለተለያዩ ቆዳ 1 የሻይ ማንኪያ ያህል ማርን መጠቀም ትችላላችሁ። ስለዚህ ለራስ ቆዳችሁም እንዲሆን 1 የሻይ ማንኪያ ያህል የወይራ ኦይል ወይም ኦሊቭ ኦይል ወይም የአልመንድ ኦይልን መጠቀም ትችላላችሁ ማለት ነው። ይሄንን ለማቃለል እንግዲህ ጥቂት የላይም ጠብታ ማድረግ ትችላላችሁ ወይም የሎሚ ጁስን መጠቀም ትችላላችሁ ወይም የሎሚ ጭማቂ ማለት ነው። ይህንን ቀላቅላችሁ ማዘጋጀት ትችላላችሁ ማለት ነው። ሶስተኛ የምታደርጉት ነገር እንግዲህ ይህንን ድብልቅ በፊቱ ላይ በኩልነት መተግበር ነው። አይኑንና አፉን ለመጠበቅ ጥንቃቄ ማድረግ አለባችሁ። ስትጠቀሙ የቀሲልን የፊት ማስክን ስትጠቀሙ ወደ አይናችሁ እና ወደ አፋችሁ አካባቢ እንዳይገባ በጣም ከፍተኛ ጥንቃቄ ማድረግ መቻል አለባችሁ ማለት ነው ስትቀቡት። አራተኛ እንግዲህ ይህን የፊት ማስክ ከተቀባችሁ በኋላ ለትንሽ ደቂቃ ትተውትና ትታጠባላችሁ። ማስኩን እንግዲህ ከ10 እስከ 15 ደቂቃ ያህል በመተው እስኪደርቅ ድረስ ማለት ነው ትተውታላችሁ። ከዚያም በሞቅ ባለው ወይም ደግሞ በጨዋማ ያለው ውሃ አይነትን ንጹህ ጨርቅ በጥንቃቄ ታዘጋጁና ይህንን ከፊታችሁ ላይ ማስለቀቅ ትችላላችሁ ማለት ነው። ውጤቱ በጣም ያማረ ይሆናል። አምስተኛ እንግዲህ ከመጠቀሙ በፊት በቆዳ ላይ ትንሽ የሆነ
ሙከራ ማድረግ ትችላላችሁ። ምናልባትም ምላሽ እንዲሰጣችሁ ማለት ነው። ፊታችሁ ላይ ከመጠቀማችሁ በፊት ጥሩ ምላሽ እንድታገኙ ለማረጋገጥ ማለት ነው። በእጃችሁ አካባቢ መጠቀም፣ በእጃችሁ መዳፍ መጠቀም ትችላላችሁ ለሙከራ ያክል። ሌላው የቀሲል የፊት ማስክ ጥቅሞቹ ምንድን ናቸው የሚለውን እናያለን። ይህም እንግዲህ የቆዳን የማጽዳት ደረጃ ከፍተኛ ነው። ቀሲል የቆዳን ቆሻሻና ቅቤ የነገሮችን ለማጽዳት ይረዳል። ይህም እንግዲህ ለብጉር መከላከያ የሚጠቅመውን የተፈጥሮ እንደ ማጽዳት ባህሪ ስላለው ለመከላከል ብጉራችሁን ለመከላከል ይረዳል ማለት ነው። ብጉር ያለባችሁ ሰዎች ማለት ነው። ሌላ የቆዳ ብርሃንን በማሻሻል የሚታወቅ ነው። በየጊዜው መጠቀም የቆዳን ጤንነትን እና ውበትን ብርሃንን ሊያሻሽል ይችላል ማለት ነው። እንግዲህ በተጨማሪ የተፈጥሮና በተፈጥሮ የሚገኝ ስለሆነ ርካሽ ነው ማለት ነው። ይሄም ርካሽ ስላችሁ በጣም በውድ የምትገዙት አይነት አይደለም። ምክንያቱም በተፈጥሮ ተቀምሞ የሚገኝ ነው። ተቀምሞ የሚሰራ ስለሆነ ይህ በጣም ውድ ያልሆነ ነው ማለት ነው። በቀላል ዋጋ የምታገኙት ነው ማለት ነው። ይህም ከመሸጫው አካባቢ የሚገኙ የፊት ማስኮች ጋር ሲወዳደር የተፈጥሮና በጣም ዋጋው ትንሽ የማይጎዳ ያክል ስለሆነ አማራጩ ከፍተኛ ነው ማለት ነው። ሌላው እንግዲህ ማስታወስ ያለባችሁ ቀሲል በተለያዩ ቦታዎች በተለያየ ጥራት ሊገኝ ይችላል። ንፁህና በጥራት የተረጋገጠ ቀሲል መጠቀም ለእናንተ ጥሩ ነው ማለት ነው። የቆዳ አይነትና ምላሹን ለማወቅ ሁልጊዜ በመጀመሪያ መሞከር መቻል አለባችሁ። ይህም ለተወሳሰቡ የቆዳ ችግሮች ከዶክተር ወይም ከሐኪሞች ወይም ከቆዳ ስፔሻሊስት ጋር መነጋገር ትችላላችሁ ማለት ነው። እንግዲህ በኢትዮጵያ ብዙ ሴቶች ቀሲል እንደ ተፈጥሮ ውበት እንክብካቤ አካላቸው በመጠቀም ይታወቃል። እርስዎ ለምን አይነት ቆዳ ያለዎት እንደሆነ እና ምን አይነት ውጤት እንደሚፈልጉ እንግዲህ ይህንን የቀሲል የፊት ማስክን በመጠቀም ውጤቱን ማየት ትችላላችሁ። በጣም ጥሩ ውጤትን ታገኛላችሁ ማለት ነው። ውድ የቻናሌ ቤተሰቦች ለዛሬ ይሄንን ይመስል ነበር ይዤላችሁ የመጣሁት እንግዲህ ቪዲዮ ማለት ነው። ስለዚህ በቀጣይ በሌላ በስኖ ፕሮግራማችን ሌላ ደግሞ በሌላ ቪዲዮ ሰርቼ ይዤላችሁ እመጣለሁ ማለት ነው። ለዛሬ እንግዲህ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ የደወል ምልክቷን በመጫን ለሌሎች የቪዲዮ እንዲደርስ በማድረግ ላይክ፣ ሼር፣ ኮሜንት በማድረግ ቻናሌን እንግዲህ በማበረታታት ለዛሬ ይዤላችሁ የመጣሁትን ፕሮግራም በዚሁ አበቃለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።